መሆን እፈልጋለሁኝ። እንዴት ባደርግ ነው እኔ የሚሻለው? ልቀጥል እሱ ከጨረስክ የት አድርግ እባክህ ጨርስና ከዛ ትቀጥላለህ። እሺ ተናገር ትናገር። እሺ ከዚህ በኋላ ምን ታደርግ? እሺ እና ጨርስ። ላውራ እና እሱ በውስጥ መስመር እንኳን ብታናግረኝ በጣም ብዙ ማናገረ ነገር አለ በህይወቴ ዙሪያ ማለት ነው ያለውን ነገር። የኔ ፍላጎት እውነቱን ስነግርህ ሙስሊም ሆኜ መኖር ነው። ነገር ግን ቤተሰቤን ሳላስከፋ እንዴት ያንን ነገር ማድረግ እችላለሁ? ልመልስልሽ ሰው መስለም ፈልገው ነገር ግን ቤተሰቦቼ ይቀየሙ አልሰማም። አንድ ሰው ለመስለም እና ለማመን ፈልጎ ነገር ግን ቤተሰቦቼ ይቀየሙብኛል ካለ የአምላክን ትእዛዝ ነው ማስቀደም ያለበት ወይንስ የቤተሰብን ብለን ስናይ ጊዜ የአምላክ ትእዛዝ ይቀደማል። የአምላክ ትእዛዝ ይቀደማል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ። ፈጣሪን በማመፅ ፍጥረታትን መታዘዝ አይቻልም አሉ። ስለዚህ አንድ ሰው እዚህ ዓለም የመጣው የፈጣሪውን ትእዛዝ ጠብቆ ለመሄድ ነው። ጥቂት ጊዜ ነው እዚች ዓለም የምንኖረው። ልክ እንደ እንግዶች አስቡ ራሳችሁን። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኩን ፊ ዱንያ ከአነከ ገሪብ አው ዓብር ሰቢል አሉ። በዚች ዓለም ላይ ስትኖሩ ልክ እንደ እንግዳ ሆናችሁ ኑሩ፣ ወይንም ደግሞ ልክ እንደ መንገድ ኃላፊዎች ሆናችሁ ኑሩ አሉ። እዚህ ዓለም የምትዘወትሩበት ዓለም አይደለም። ይች ዓለም ጊዜያዊ ነች። ታቸውንም አላህ በቁርአን ላይ ሲናገር ወማ ሃዚሂ ልሐያቱ ዱንያ ኢላ ለዕቡ ወለህ ወኢነ ዳር ልአኺረተ ለሂየ ልሐይዋን ይላል። ትክክለኛው ዓለም የዘላለም ህይወት ያለው በቀጣዩ ዓለም ነው እያለ ይናገራል። ስለዚህ በዚህ ዓለም ላይ ዘላለም አትኖሩ። እዚህ ዓለም የመጣችሁት ጌታችሁን አምላካችሁን አምልካችሁ እንድትሄዱ ብቻና ብቻ ነው። እርሱ በነቢያት በኩል ያዘዛችሁን ትእዛዝ ፈጽማችሁ እንድትሄዱ ብቻ ነው። በዚያን ጊዜ ታዲያ ቤተሰብና ጓደኞች፣ ዘመድ አዝማድ፣ አብሯችሁ የሚኖር ሰው ያን ነገር ሊጠላባችሁ ይችላል። የፈጣሪን ትእዛዝ እስከጠበቃችሁ ድረስ ግን ለምን የዓለም ሰው ከበስተጀርባቸው አይሆንም? ጉዳያቸው ሊሆን አይገባም። ገብታችኋል አይደል? አብርሃም ሲነሳ ኢብራሂም ዓለይሂ ሰላም ብቻውን ነበር። እንዳለ አባቱ ቤተሰቡ ሙሉ ከሃዲ ነበር። ሁሉም ተቃውመውት ነበር። ገብታችኋል? ነገር ግን ያ ነገር ለእርሱ ምንም ማለት አልነበረ። አምላክ አላህ በሱራ መርየም ወይም የማርያም ምዕራፍ የሚለው ቁርአን ላይ አብርሃም ከአባቱ ጋር ያደረገውን ንግግር ሲገልጽልን በጣም ይገርማቸዋል። አባቱ በጣም ጨካኝ ነበረ። እያለ በስነ ስርዓት እያስተማሩ ወደ ቀኑ መንገድ ጠራው። ያ አበቲ ላ ተዕቡድ ያ አበቲ እኒ ቀድ ጃአኒ ሚን ልዕልሚ ማ ለም የእቲክ፣ አባዬ ሆይ ወደ አንተ ያልመጣለህ መለኮታዊ እውቀት ከአምላኬ ዘንድ ወደ እኔ መጥቶልኛል። ፈተቢዕኒ አህዲከ ሲራጠን ሰውያ፣ አምላክ ያላህ ሆይ ቅኑም መንገድ ምራኝና ማን ነው ፈተቢዕኒ ተከተለኝ አባዬ፣ አህዲከ ሲራጠን ሰውያ ቀጥተኛውን መንገድ መራህ ዘንድ ይለዋል። አባቱ መጨረሻ ላይ ምን ነበር ያለው? ቃል ለአርጁ መነክ እቀጠቅጥሃለሁ ወይም መወግርሃለሁ ከዚህ ሂድልኝ ነው ያለው። እንደ አጠቃላይ ይህ ነው። አሁን ቤተሰቦችን ሳላስቀይም እንዴት ነው እስልምናን መቀበል የሚችለው ወደሚለው ስንመጣ ጊዜ እስልምናን መቀበላችሁን ለቤተሰቦቻችሁ የግዴታ ማሳወቅ አይጠበቅባችሁም። ገብታችኋል አይደል? አምላክ አላህ በእናንተና በእርሱ መካከል ነው እንጂ የሚፈልገው የግዴታ ለህዝብ ካላሳወቅ አልቀበልህም የሚል አምላክ አይደለም። ገብታችኋል? ስለዚህ አንድ ሰው በእርሱና በአላህ መካከል ያለውን ነገር ካስተካከለ ኸላስ ይሄ ብቻ በቂ ነው። ቤተሰቦቻቸው የግዴታ ማወቅ አይጠበቅባቸውም። እናንተ ሻራ ትይዛላችሁ፣ ታምናላችሁ። ከዚያም በኋላ የሶላት ትእዛዛቶችን ከቻላችሁ ቤታችሁ ትንሽ ክላስ ካለቻችሁ እሷን ዘግታችሁ ትሰግዳላችሁ። ከዚያ በኋላ ማህበራዊ ህይወታቸውን ከቤተሰብ ጋር ትኖራላችሁ። ችግር የለም። ከዚያ በኋላ ይሄን ማድረግ ካቃታችሁና ቤት ውስጥ ሌላ ክላስ ከሌለ ምናልባት ጓደኞች ይኖራችኋል በአቅራቢያችሁ ሙስሊም ልጆች፣ እነርሱን ሚስጥር አድርጉልን ትሏቸውና እንትን ትላላችሁ፣ ትሰግዳላችሁ ከእነርሱ ጋር። ያ ነው። ከዚያ እስላማዊ ትምህርቶቻቸውን እየተማራችሁ አምላክ አላህ የሚያዛቸውን ትፈጽማላችሁ፣ የሚከለክላችሁን ደግሞ ትርቃላችሁ። ሌላው ነገር ይህ እስከ መቼ ድረስ ልትሉ ትችላላችሁ። ይህ ነገር በጣም የሚገርመው የሰለሙ ሰዎች ይሄንን ስሜት ያውቁታል። ከመስለማቸው በፊት ይሄ ነገር ሁሉም ያስፈራቸዋል። ነገር ግን ከሰለሙ በኋላ የሚገርም ጽናት አላህ ሱብሓነሁ ወተዓላ በልባቸው ውስጥ ይሰጣቸዋል። የሚገርም ጽናት አላህ በልባቸው ይሰጣቸዋል። ምን አይነቶችን ነው ግን ከተባለ በዚያው እውቀትን በመማር ላይ የጸኑ ልጆች ካሉ ማለት ነው። እስላማዊ እውቀታቸውን የተከታተሉ ሰዎች ስለ ቁርአንና ስለ ሐዲስ ይበልጥ በተማሩ ቁጥር አላህ ሱብሓነሁ ወተዓላ በልባቸው ውስጥ የሚገርምን ጽናት ይሰጣቸዋል። ይባቸዋል። ነገር ግን ያንን ነገር ሳይማሩ ዝም ብለው የሚጫወቱ ከሆነ በራሳቸው ላይ ያን ጽናት አያገኙትም።
ያን ጽናት አያገኙትም። ይህ ነው እና ስለዚህ ይሄን ማድረግ ትችያለሽ ማለት ነው። አምላክ አላህ ሱብሓነሁ ወተዓላ በአንቺና በእርሱ መካከል ነው እንጂ ለህዝብ ካላሳወቅሽ እኔ እምነትሽን አልቀበልም የሚል አምላክ አይደለም። አምናችሁ አምልኳችሁን በድብቅ እየሰራችሁ ሲመቻችላችሁ ጊዜ ደግሞ የዛኔ በገሃድ ወጥታችሁ ታመልካላችሁ እርሱን ማለት ነው። ይህን ይመስላል። እሺ ቃል ሰላም፣ እንዴት ነሽ? እና ቤቲ ማስተላለፍ የምፈልገው መልዕክት አለ። ይኸውልሽ ቤቲ፣ እኔም በእናቴም በአባቴም ዘር ሙስሊም የተባለ የለም። ለዘሮች እኔ መጀመሪያ ሙስሊም ነኝ። ግን ማወቅ ያለብሽ ነገር ቢኖር መቼ እንደምንሞት አለማወቃችን ነው። ህይወታችን ምስጢር መሆኑ ነው። እና ደግሞ ልክ ይሄን ሃይማኖት ስትቀበይ እኔ እየገፋፋሁሽ አይደለም፣ ግን ስትሰልሚ መስለም ያለብሽ ሙስሊሞችን ተከትለሽ ሳይሆን እስልምናን ብለሽ ነው፣ አላህን ብለሽ ነው። አላህም መጠጊያሽ አድርገሽ ስትሰልሚ ደግሞ ከየት መጣ የማትይው ጽናት፣ ከየት መጣ የማትይው ጥንካሬ ልብሽ ላይ ይመጣል። እኔ መጀመሪያ ላይ በጣም ነበር የምፈራው። ሂጃብ ለብሼ እንዴት ነው ቤተሰቦቼ ፊት የምቆመው እላለሁ። ግን ይሄንን ነገር ደግሞ ለልብሽ ጥንካሬ የሚሰጠው ሰዎች አይደሉም፣ አላህ ነው የሚሰጥሽ። አላህ ነው የሚያደርግልሽ እነዚህ ነገሮች፣ አላህ ነው ሽፋን የሚያደርግልሽ። ግን ስትሰልሚ አለ ፍጹም ልብሽን በፍጹም ፍጹም ፍጹም ንጹህ አድርገሽ አላህን ብቻ ተተክተሽ አድርጊ። ሙስሊሞችን ብለሽ ካልሆነ ሙስሊም ጓደኞች ስላሉሽ ሙስሊሙን ፈልገሽ ካልሆነ ወይ ወንዶችን ወይ ብቻ የትኛውንም ሙስሊም አካላት ሳይሆን አላህንና እስልምናን ብለሽ እስከመጣሽ ድረስ አላህ ለልብሽ ጽናትና ጥንካሬ ይሰጥሻል። አላህ ሂዳያ ይስጥሽ። ማሻአላህ። እሺ እህቴ ሻሃዳ ማለት ፈልጋ ነበር። እሺ አውራሻለች። አዎ ከነጋ። እሺ ታናግረኝ። ሰላም እንዴት ነሽ? ደህና ነኝ። ማን ነው? ደህና ነኝ አልሐምዱሊላህ። ለምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ የተከተልሽ በይ። እሺ أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ሰዎች ወደ እስልምና ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ ምን ማለት ነው ከተባለ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይህ ነው አንድ ሰው ወደ እስልምና ሲገባ ጊዜ በየሁሉም ነብያት ዘመን በዚህ የምስክር ቃል ነበር የሚገቡት። የአንዱን አምላክ የአላህን አምላክነት ይመሰክሩና እንዲሁም በዘመኑ ያለውን መልእክተኛና ነቢይ እንደ መልእክተኛ እንደ ነቢይ ይመሰክራሉ። ለምሳሌ በመሲሁ በዒሳ ዘመን ሰዎች ወደ እስልምና ሲገቡ ጊዜ ላኢላሃ ኢለላህ ዒሳ ረሱሉላህ በሚል አላህ በስተቀር በእውነት የሚመለክ አምላክ የለም፣ ዒሳ ወይንም መሲሁ ደግሞ የአላህ መልእክተኛ ነው ተብለው ይመሰክራሉ። ይህ ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምናን በመቀበሉ በተቀበለበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሱብሓነሁ ወተዓላ ይህን አስመልክቶ በቁርአን ላይ ሲናገር ሱረቱል አንፋል ላይ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢየዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለነዚያ ለካዱት ሰዎች እንዲበላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ ብሏል ብላቸው እያለ ይናገራል። እንዲሁም በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ይላል ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገና ለተመለሰ ባሪያዬ እኔ ኃጢአቱን ሁሉ ምርለታለሁ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልኢስላም የጅቡ ማ ቀብለሁ ብለው ተናገሩ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል ያስምራል ብለው ተናገሩ። ያ ማለት አንድ ሰው እስልምና ሲቀበል ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ሌላው አንድ ሰው እስልምናን በመቀበሉ ከሞት በኋላ ምን ተስፋ ተሰጥቶታል? አምላክ አላህ ሱብሓነሁ ወተዓላ ከሞት በኋላ ምን ብሎ ተናግሯል? ስለዛ ህይወታችን አምላካችን አላህ ሱብሓነሁ ወተዓላ ከሞት በኋላ የዘላለማዊ ህይወትን ሊያወርሰን በገነት ውስጥ
በገነት ውስጥ ለዘላለም ሊያኖርን ቃል ገብቶልናል። አላህ በቁርአን ላይ ሲናገር ወኢነ ዳር አልአኺረተ ለሂየል ሐይዋን ይላል። ትክክለኛ ህይወት ያለው የዘላለማዊ ህይወት ያለው በመጨረሻው ዓለም ህይወት ነው እያለ ይናገራል። ያ ደግሞ ለማን እንደሆነ የተዘጋጀው ሲናገር ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት ተዘጋጅታላቸዋለች፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሙስሊሞች ከሞቱ በኋላ ወዴት እንደሚሄዱ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ተናገሩ ማለት ነው። ይህን ይመስላል። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ለዚህ ላመኑና ለመሰከረው ለአንዱ አምላክ ለአላህ ስብሐነሁ ወተዓላ መስገድ ይጀምራል። ለእርሱ ብቻ አምልኮ መስራትን መገዛትን ይጀምራል። ያም ሻወር ይወስዳል፣ ንጹህ ልብስ ይለብሳል። ስለ ሶላት አሰጋገር በመማር በቀን 5 ጊዜ የግዴታ የሆኑ ሶላቶችን ይሰግዳል ማለት ነው። ሙስሊም ነች እህትሽ፣ ስለ ሶላት አሰጋገር ታስተምርሻለች። ቀላል ነው። ወደ አደራረግ ታስተምርሻለች። ሶላት መስገድን ከእርሷ ጋር ጀምሪ። እሺ ጀዛከላሁ ኸይር። ወያኩም። እሺ ጥያቄ ያለ ይቀጥል። በመጽሐፍ ቅዱስ ላይ የትኛው ነብይ እግዚአብሔርን አባቴ ነው ብሎ ጠርቶት ያውቃል? እግዚአብሔርስ የትኛውን ነብይ ልጄ ነው ብሎት ያውቃል? ወይደር የትኛውም መጽሐፍ ቅዱስም ላይ ቢሆን ቁርአንም ላይ እግዚአብሔር አባትነቱን የገለጸለት ነብይ አለ ወይስ ነብይም ሆኖ ደግሞ እግዚአብሔርን አባቴ ብሎ የጠራው አለ? ነቢያቶች እስራኤል የበኩር ልጄ ነው ብሎ ክርስቶስ ይናገራል። እስራኤል ያዕቆብ ነው። እስራኤል የበኩር ልጄ ነው ይላል። ልጄ እያለ ይጠራል። ልክ እንደሆነ ነቢያቶችን መጽሐፍ ቅዱስ ላይ አባታችን እያሉ ይጠሩታል። ክርስቶስ ራሱ ያምናል፣ ይመሰክርላቸዋል። እናንተ አባታችን የምትሉት እናንተ አምላካችን የምትወርሱ ክርስቶስ ለአይሁዶች አባታችሁ እያለ ይገልጽላቸዋል። አባታቸው እንደሆነ ኖ እሱ ሜተድ ኦፍ ኤክስፕሬሽን ነው። ክርስቶስ አባታቸው እንደሆነ ያምናል እሱ ራሱ። ልክ እንዲሁ ልጅ እያለ እስራኤል የበኩር ልጄ ነው ይላል። ምን ትላለህ? ኖ እንትን በነቢያት ደረጃ ነው አሁን ዲስከስ ማድረግ የምንፈልገው። ደሁል እስራኤል የበኩር ልጄ ነው ይላል እያልኩህ እኮ ነው። ምን ትላለህ በዚህ ላይ? የበኩር ልጄ ማለት እስራኤልን የበኩር ልጄ ነው ሲል ከፍጥረት ነው የተመረጠ የመጀመሪያው ስለሆነ የእስራኤል ሕዝብ ልጄ ያለው ማለት ነው። የበኩር ልጄ ነው የሚለውን ቃል የተጠቀመበት ለዛ ነው። ልጄ ይላል አይደለ? ልጄ ያለው ማንን ነው እያልክን ነው? ማንን ነው ልጄ ያለው እዚያ ጋር? ኢየሱስን ነው ወይንስ ሌላን አካል ነው? እስራኤል የበኩር ልጄ ነው ብሎ የጠቀሰው ነው አይደል የምትለኙስ? እስራኤል የበኩር ልጄ ነው ብሎ ሲናገር እግዚአብሔር ምንን ኤክስፕረስ ቅድም አዋድ የሚለውን ነገር ስትናገር ስለሰማሁ ነው ለእህታችን ዳዊት። እሱ አይደለም ጥያቄ። እስራኤል የበኩር ልጄ ነው ሲል ጊዜ ኢየሱስን ነው ወይንስ ሌላን አካል ነው ነው ጥያቄ። ሌላን አካል ማንም ብሏል? ልጄ ብሎ የጠራው ማንን አለ ብለህናል አይደለ? ያው ከነቢያት ያው ማን ይላል? እስራኤል የበኩር ልጄ ነው ይገዛልኝ ዘንድ ነው። በጣም ጥሩ። እስራኤል ማን ነው? እንደ መጽሐፍ ቅዱስ ህዝብ ነው። እስራኤል በጣም ጥሩ። ስለዚህ አይሁድ ዝርያ ያላቸው ህዝቦች መጣሪያ ስም አይደለ እስራኤላዊ። በጣም ጥሩ። ከክርስቶስ ውጭ ማንን ነው ልጄ ያለው ብለህናል አይደለ? ከክርስቶስ ውጭ እንዳለ እነዚህን ሁሉ ህዝብ ያመጣሁልህ ማለት ነው። ልጄ እግዚአብሔር የጠራው አይ ጥያቄን አንዴ ልድገምልህ። እሱ ይቅርታ ካልተገባባል ከነቢያት ከላካቸው ነቢያቶች ከእስራኤል አይደሉም እንዴ? ተቀልላል እኮ ነው። ከእስራኤል ከነቢያቶች ውጭ ነው እዚህ ጋር እያለ ያለው ልጄ እያለ ያለው። ኖ ይሄኛውማ ይኸውልህ የበኩር ልጅ ነው ብሎ እስራኤልን ገለጸ ማለት ከፍጥረት የመጀመሪያ የኔ ህዝብ ነው፣ የተመረጠ ህዝብ ነው።
ማን ነው እንደዚህ ብሎ ያለው? ልጄ ኤክስፕረስ ያለው እንደማድረግ አውዱን ነው መረዳት ያለብን። አሁን ቅድም እህታችንን አውድ ብለህ ስታስረዱ የተመረጠ ብለህ ራስህ እየተረጎምክ ነው። ልጄ ያለው ማንን ነው? ኢየሱስ ውጭ ብለህ ጠየቅከን አይደለ? ያ ነው በነቢያት አሁን ልሌ የፈለኩት ምን መሰለህ፣ ነቢያቶች ከእስራኤል ናቸው አይደሉም? በፈለግከው መንገድ መሄድ ትችላለህ። ናቸው። ስለዚህ ነቢያቶችን ልጄ ብሏቸዋል ማለት ነው። ጠይቅ ነበር እችላለሁ። ኦኬ እናንተ ብዙ ጊዜ ስፔሻሊ አንተ ስትናገር እሰማሃለሁ። አንድ አምላክ ነው የምናምነው ምናምን ምናምን እያልክ ብዙ ጊዜ ትናገራለህ። የሌላውንም ስታጣጥል እሰማሃለሁ። ይሄ ነገር ካባ ነው ምናምን የሚባለው ሰዎች እየተሻሙ የሚቀቡት ነገር ይሄ ጉድጓድ የሚመስል እንዲያውም ቄጥ ነው የሚመስለው እና ይሄ ነገር ምንድን ነው? እስቲ አስረዳኝ። እስቲ ምንድን ነው ጥቅሙሳ? በአንድ አምላክ የምታምን ከሆነ ሙስሊሞች ኮሜንት ላይ አንድ ሰው እንዳይናገረው መልስ የለም እንዳትናገሩት፣ ማንም ሰው እንዳይናገረው እንዳትሰድቡት። ያላ ታምራት ቤተን አንሳ፣ ከባለጌ ጋር እንዳትወርዱ። ሁለተኛ የትኛውን ቦታ ላይ ንጽጽር የምትሰሩ ሰዎች ካላችሁ ስድብ እንትን ባሉ ቁጥር ወረድ ብላችሁ እናንተ እኮ እንዲህ ነው ምናምን እንዳትሏቸው። ምንም ማለት አያስፈልግም። እንደዚህ ነው ታክቲክ ሱራ ልክ እንደ ንስር አሞራ ሁሉ እንባ አንሳባለን ላይ ከፍ ብሎ ይበርናል። خلاص ሰላም አለይኩም። ክርስቲያን ካለ አስቀድሞ